ቱርካን የድሯ ቱርካን አይደለችም። ቱርካን ሶመር በሙሉ ልቡ በፍቅር ተቀብሏት ወደ ቤት እንድትገባ እንድትመለስ አድርጎ እሷ ግን ከስር ከስር የሰራቻቸውን እያንዳንዱን ስህተቶች ለማጽዳት እየሞከረች ነው። አንድም የእሷ ልጅ እንዲሁም ሶመር ቢጣመሩ ደስቷ ነው፣ እንደገና ሙሉ ቤተሰብ እንዲሆኑ። ነገር ግን ሩቻ ላይ የሰራችው ነገር በጭራሽ እንደማይረሳ ታውቃለች። ስለዚህ ማስረጃ እያጠፋች ነው። ምንም እንኳን ሩቻ ቱርካን ናት እንደዚህ ያደረገችኝ ብላ እንኳን ስትናገር ምንም አይነት ማስረጃ እንዳይኖር ለማድረግ ጥረት እያደረገች ነው። ያ ፖስታ ግን አሁን እሷን በቁሟ የሚያቃዣት ብዙ የሚያስጨንቃት ነገር ሆኗል። ቱርካን ሁሉን ነገር እርግፍ አርጋ ልጇን ይዛ ለጠፋ ስትል ያ የጻፈችው ፖስታ አሁን የካርታል እጅ ነው የሚገኘው። ቱርካን እየገባ እያለች እየፈለገችው ነው። በሌላ በኩል ደግሞ ሳድቅ እና ሙጅጋን ከድሮ የበለጠ በደንብ እየተቀራረቡ ናቸው። ዛሬ ደግሞ መታ እራት ልትበላ ቤታቸው ተገኝታለች። ዶኑሽ እየቀናች ነው። ምክንያቱም አባቷ በእናቷ ነስሪን ቦታ ሌላ ሰው እንደሚተካ አርጋ እያሰበች ስላለ ሙጅጋን ሳድቅን በጣም የምታከብረው ጓደኛዋ አርገዋለች። ቤታቸው መታ አሁን በስነስርዓት ቁጭ ብላ እያወራች ነበረ። ኔዜትን ብትሆን አሁን ሙጅጋን አክብራት ነው የምታወራት። ብዙ ነገር ይነጋገራሉ። ዶኖሽ ግን በማል እየተበሳጨች በል ነበር የምታወራው። ሳድቅ ይህን ነገር አስተውለዋል። ከዛ ሙጅጋን ትንሽ ትረበሽና ትዕግስተኛ ስለሆነች ሰምታ እንዳልሰማች እየሆነች ብዙ ነገሮችን እያለፈች ነበረ። ቱርካን ግን ዛሬ በርግጋለች። ቱርካን ፍለጋዋ ቀጥሏል። ዳሪያ መታ ያየቻት ነገሩን ለመረዳት እየሞከረች ነው። የደበቅሽው ነገር እንዳለ አውቃለሁ ትላታለች። ቱርካን መዋሸቷን እንደቀጠለች ነው። ከሷ ውጪ ማንም ሰው እንዲያውቅ አትፈልግም ተይኛለቻት። ዳሪያ ትታት እየወጣች ነበረ። ቱርካን ይህን ጊዜ ፖስታው የት ሊሆን ይችላል እያለች ብዙ ስትብሰለሰለና ብዙ ስታስብ አይምሮ ውስጥ ካርታል መጣ። ካርታል የዛለት ቤት የመጥቶ ነበር ለካ። ካርታል መጥቶ ነበር፣ እሱ ነው ሊወስዱ የሚችለው እያለች አሰበች። ልትደውልለን ነው። ካርታል ግን ግራ ግብት ብሎታል። የሆነ ቦታ ራቱን እየበላ ከዛ እየጠጣ ነበረ። የቱርካን ነገር እያበሳጨው ነው። ቱርካንን ሳይወድ በግዱ ሊፈታት ነው። ከሩቻል የመጣ ማስጠንቀቂያ ነው ይሄ። ከዛም በኋላ በድንገት ስልኩ እየጠራ ድንገት ቪጋን መጣችና አነሳችው። ሄለው፣ ይሄ የካርታል ስልክ ነው፣ ምን ታዘዝ ስትል ነበረ። ቪጋን እባክሽ ቱርካን እኮ ነኝ፣ እባክሽ ለካርታል ማግኘት ፈልጌ ነበር ስትላል ነበረ። ቱርካን አሁን ስልኩን ለማንሳት ለሱ አንቺን ለማናገር ጥሩ ጊዜ አይደለም፣ ሌላ ጊዜ ትደውያለች ስትላል ነበረ። እሺ ቢያንስ ሲኖር ደውይልኛ ትላታለች። እሺ ደውልልሻለሁ፣ ነግርሻለሁ፣ ችግር የለም ብላ ስልኩ ተዘጋ። ቱርካን ካርታል ምን አስበው ነው ብላ ራሷ ላይ እየጠየቀች ካርታል ያው መልሰ ትደውልላታል እንግዲህ ሲመቸ፣ በነገራችን ላይ ወደ ቤት አትሄድም እንዴ አለችው። እዚህ ሆናለሁ ሲል ነበረ። ካርታል ተነስ፣ ከዚህ በኋላ መቆየት የለብህም፣ ሹፌሩ በረጋ እየጠበቀ ነው፣ እንደዚህ ሆነ መኪና አንተ አትነዳም፣ በል ተነስ እያለችው ልትደግፈው ነበር። እሱ ተነሳ። ከዛ እየወጡ እያለ በድንገት የሶመርን ጓደኛ ሳልቹክ ተቀምጠው እያዩ ነበረ። አንተ ለምሮ የምትከታተለኝ እያለ ካርታል ሊያንቀው ነበረ። ቪጋን ልትገላግላቸውን አንተ ምሮ የምታወራው ትለች። አቶ ካርታል ችግር ውስጥ እንዳገባ እሱን ተወው በቃ ብላው አባብላው እየወጣች ነበረ። ከዛም በኋላ በር ላይ ሆነው ይኸውልህ ከዚህ ቀደም ሁለታችሁ ጣልታችሁ እኮ ተካሳችኋል፣ ፖሊስ ጣቢያ ድረስ ሄዳችኋል፣ እባክህ ላይ ችግር አትፍጠር ብለው እየወጣች ነበረ። ካርታል መኪና ውስጥ ገባ። ሾፌሩ መኪና ውስጥ እየገባ መኪናውን እያስነሳ ሳልቹክም ከነበሩበት ቦታ እየወጣ ነው። ቪጋንም በአንድ በኩል ቀዩዋ መኪና ውስጥ ትገባ ነበረ። በድንገት ጫማ እንዳደናቀፋት መስላ ተንገዳገረች። ወይዘሪት ቪጋን ደህና ነሽ እያለት ወደ እሷ እየቀረበ ነበረ። አዎ ደህና ነኝ ምንም አታስብ እያለችው ነበረ። መኪና ልትነዳ ትችላለህ ያለችው መኪናዋን እንዲነዳላት ቁልፉን ስትሰጠው ከዛ እሱ ስራ አለብኝ መሄድ አለብኝ እያላን ነበረ። ካርታል ለነበረ ቆይ ማታወቁ ያንተ ምሮ ችግር። በነገራችን ላይ ካርታል የሚሄደው ወደ ቤቱ ነው ልንገር፣ ነገር ግን አትከታተለው፣ ሶመርንም መልእክት አድርስልኝ አለችው። ምድረ የምታወሪው ስለነበረ አትከታተለው በቃ እያለች ጮኸችበት። ተናዳ መኪና ውስጥ እየገባች ጥላው ሄደች። በዚህ መንገድ ካርታልን አስመለጠችው። ሳልቹክም ቢሆን ተናዶ መኪና ውስጥ እየገባ ነበር። በሌላ በኩል ሶመር ወደ ሆስፒታል እየመጣ አባቱን እያገኘው ነበረ። ከዛም በኋላ ትንሽ ኦዛር ተረብሸዋል። ምክንያቱም ሩቻል ማን ጥቃት እንደፈጸመባት ያስታወሰች አይነት ስሜት እየተሰማው ስላለ፣ አባዬ ግን ምን ሆነ ነው የተፈጠረ ነገር አለኝ፣ ፊት ላይ ጭንቀት ይታያል አለው። ምንም ልጄ ምንም ባለፉት ቀናቶች እዚህ ስመላለስ አልነበረ፣ ድካም ነው ተው እባክህ እያሉ ነበረ። ኧረ ተው ነገር አለ በማለት ሶመር ጫን ብሎ ይጠይቀዋል። ኦዛር የለም ብሎ ይከራከራል። እኔ ምለ እንዴት ነው ፖሊሶች ምርመራውን ከምን አደረሱት? ምን አዲስ ነገር አለ አለው። እኔ በማውቀው እንግዲህ እስካሁን ምንም ነገር የለም፣ እማዬም ብትሆን ምን እንደተፈጠረ እሷ ላይ አታስታውስም ሲሉ ነበር። እናት ሁሉን ነገር ታውቃለች አለው። ኦዛር ድንገት ነበር ካፉ ያመለጠው። ምንድነው የምታውቀው ብሎ ሶመርም እየጠየቀው ነበረ። ማለቴ አንተና ቱርካን አንድ ላይ እንደሆናችሁ አውቃለች አለው። እሱማ አውቃለች ምልህ ባለፈው ዕለት ልንጠይቃት የመጣ ነው አብረን ተያይዘን አይደል እንዴ? ታውቃለች ማለት ምን ማለት ነው አለው። አይ በቃ ይሄ ነበር ይሏል። አባዬ ተው ነገረኝ እያለው ኦዛር ምንም ነገር የለም ይለዋል። ቱርካን ከልጇ ጋር ተቃቅፋለች። ልጄ አንቺን ለማቀፍ ብዬ ያለ እናት እንዳታርጊ ብዬ አየሽ እንዴት መስዋዕትነት እንደምከፍል አየሽ፣ ድጋሚ ከአባትሽ ጋር አንድ ቤት ውስጥ እንድትኖሪ ብዬ ብዙ መስዋዕትነት ከፍያለሁ። ምናልባት አንቺ ሁሉንም ነገር ስታቂ ይቅር ላትይኝ ትችያለሽ፣ ግን ላንቺ ያረኩት ነገር ነው እያለች እጇን እያቀፈች ነበር። በሌላ በኩል ሶመርና ሳልቹክ እዛው ማታ ላይ ተገናኙ። አብረው የሆነ ቦታ ቁጭ ብለው እየጠጡ እያወሩ ነበረ። ከዛ ሳልቹክ ካርታል እየተከታተለው እንዳለ እንደነቃበን ነገረው። ሶመር ሌላ ሰው ባንተ ቦታ አረጋለሁ እያለ አብሮ ያማክረዋል። ዶኑሽ ክፍለ ውስጥ ናት። ከዛ በድንገት ሳድቅ አባቷ እየመጣ ነው። አብሯት እያወራ ነበረ። ቃል ግባልኝ እያለችው ነው። መቼም ቢሆን ነስሬን ልተካት እንደማትችል ቃል ግባልኝ አለችው። ዶኑሽ ምን እያልሽ ነው ያለሽው? እናትሽን እኮ የመጀመሪያ ፍቅሬ ናት። እሷ ማለት የመጀመሪያ ትዝታዬ ናት። ሁሉም
ነገር ልቤ ውስጥ አለ፣ እሷ ሁሌም ልቤ ውስጥ ትኖራለች። እንዲህ ብዬ ነው በሌላ ሴት እሷን የምተካት? እንዴት አሰብሽው ሲጀመር አላት። ቃል ግባልኝ አለችው። እሱም እሺ ብሎ ቃል እየገባላት ነው። ሶመር ከደቂቃዎች በኋላ ቤት መጣ። ቤት እንደመጣ ልብሱን እየቀየረ ልብሱን ከቀየረ በኋላ ከቱርካን ጎን ጋደም እያለ ነበረ። እሷን እንዲሁም ዴፍኒን እጃቸውን ይዞ እንቅልፉን ለመተኛት እየሞከረ በጠዋት ቱርካን ቀድማ ከእንቅልፏ እየነቃች ነበረ። ደስ አላት። በግራና በቀኛዋ ልጇ እንዲሁም ሶመር ተኝተው ነበረ። ደስ ብሏት ሶመርን ስትመለከተው ሶመርም ነቃ። አያትና ትንሽ እስኪንተኛ እያላት እንዳቀፋን ነበረ። በዚህ መንገድ ተቃቅፈው አሁንም እንዳሉ በድንገት ኪራዝ እየመጣች ነበረ። ኪራዝ መታርጋው ላይ እየወጣች ከነሱ ጋር አብራ እየተላፋች ዴፍኒን ከእንቅልፏ እየነቃች ሶመር እንዲሁም ቱርካን ዴፍኒን እንዲሁም ኪራዝን መንከባከባቸውን ቀጠሉ። ከዛ ልብሳቸው ሊቀይሩ ዴፍኒ እንዲሁም ኪራዝ ጥሏቸው እየወጡ ነበረ። ቱርካን እስኪ ዛሬ አሪፍ ቀን እናሳልፍ፣ እስኪ ዛሬ እማዬን ሄደን ጠይቃትና ከዛ የፈልግንበት ቦታ እንሄዳለን፣ ኪራዝና ዴፍኒንም በዛው ትምህርት ቤት እንሸኛቸዋለን ሲላን ነበረ። እሺ አለችው። ዳሪያ ዶኑሽ ልታናግራት ፈልጋን ነበረ። ዛሬ ያገኘቻት። ዳሪያ ምን ነበር ለምሬ ፈለግሽ አለቻት። ኤፌ ከዳሪያ አጠገብ ተቀምጦ ነበረ። ዳሪያ ስለ ሙስጠፋ መጥፎ ባህሪ ስትናገር ሰው አትመርጥም። ሙስጠፋ በነገራችን ላይ ተቀይሮብኛል። እኔ ምን እንደሚያስቡላ እኮ ግራ እኮ ነው የሚገባኝ። ጠዋት ይነሳል ፊቱ እንደተነፋ እንዳኮረፈ፣ ማታ ይመጣል ፊቱን እንደከሰከሰው እንዴ ዳሪያ ለተጠቀቂ እንዴ ልጅሽ እኮ ፊት ለፊትሽ እኮ ተቀምጧል እኮ ምንድነው የምትዩ ስትላን ነበረ። ምን ባክሽ ምን ይፈጠራል? እሱ ለብዙ ጊዜያቶች እንደዚህ ነገር ሲሰማ ነበር። ምንም የተለየ ነገር እኮ የለም። ዶኑሽ አላቅም፣ የእውነት ግራ ገብቶኛል። ጭራሽ ቤት መዋል ከጀመርኩ ጊዜ ጀምሮ በቃ እኔ እንጃ የእውነት ብዙ ስሜት የማይሰጥ ነገር እየተፈጠረ ነው ያለው። እኔ እንጃ የሆነ በቃ ግራ ያጋባል ትላታለች ዶኑሽ። ዝም ብላ ታማክራታለች። ከዛ ደግሞ ስለ ሴርዳር ተነሳ። ስለ ሴርዳር ማውራት ጀመሩ። ከዛ በኋላ ዶኑሽ ትላንትና ማታ ቤት ማን ቢመጣ ጥሩ ነው ብላ ጠየቀቻት። ከዛ ምን ነበር ቤት እያለች ዳሪያ ስጠይቃት ነበረ። ባለፈው ዕለት ሆስፒታል ስንሄድ ሩቻልን ስንጠይቃት የሆነ ሴት ድንገት አልመጣችም? የሩቻል ጓደኛ ሙጅጋ የምትባል ሴት አለቻት። አስታውስኩኝ ስትለን ነበረ። እሷ ማታ ቤት መታ ነበረ። ከአባዬ ጋር ጓደኛሞች ሆናል። ምንም እየገባኝ አይደለም ትላታለች። ምን አባዬ ምን እያሰበ ነው ትላታለች። እኔ እንግዲህ ቃል አስገብቼዋለሁ ምንም ነገር እንዳያስብ ትላታለች። በአንድ በኩል ሳድቅ የነስሪን ሹራ መልሶ ቦታው ላይ መልሶ አስቀምጦታል። ከዛ እንዴት ነው ሙጅጋ እንደወለች ትላንትና ምግቡ ተመቻት፣ ተስማማት፣ ወደደችው ብላን ይዘ ይጠቃለች። ለምሮ የምትደውለው ለምን ሲባል ነው የምትደውለው? ለመደወል አስፈለገ ስትላ ነበረ። አይ አላቀም፣ እኔ ግን በጣም ተመችታኛለች ወድጃታለሁ ስትል ነበረ። አይ እኔ ዜት ወድርሻት አልወድርሻት ምን የሚቀየረው ነገር አለ ስትላ ነበረ። ይኸውልህ ወንድም ያደረገልን ገር ተመልከት፣ እኛ እኮ ጊዜያችን ሲደርስ ወደ ሂክመትና ወደ ነስሪን ዓለም መሄዳችን አይቀርም። ነገር ግን ተመልከት፣ እኔም አንተም እዚህ ምድር ላይ ዘላለም አንኖርም። በእርግጠኝነት የምነግርህ ነገር ደግሞ እኩልም አንሄድም፣ አንዳችን እንቀድማለን። ምናልባት ግን የሚደግፍ ሰው ያስፈልጋል። ተመልከት እስኪ እሷ ምናልባት ልደግፍ ትችላለች በብዙ ነገር አለችው። የዜት ምድር የምታወሪው ብሎ እየተቆጣት ነበረ። በሌላ በኩል ኡዘይም ቢሆን ዶኑሽን በማግኘቱ ደስተኛ ሆኗል። ዶኑሽ ታማሚ እንደሆነች እያወቀ ነገር ግን በጣም ወዷታል። አሁን ድንገት እናቱ መጣች። እናቱን ፊት ላይ ደስታ ይነበባል። ትላንትና ማታ እንዲነበር ጊዜ ይላታል። አሪፍ ጊዜ ያሳለፍኩ ትለዋለች። ደስተኛ ሆነሻል ዛሬ አላት። ምንም ዝም ብዬ እያለችው መድኃኒትን ወሰድኩ አለችው። እሷ አልወሰድኩም እያላት ነው ማየ ደህና ነኝ እመኚ ደህና ነኝ እያላት አይኗ እያየ መድኃኒቱን እየጣለው ነበረ። መድኃኒቱን እዛ ሲንክ ውስጥ እየጣለ ውሃ እንዲወስደው እያረገ አሁን እንደተፈወሰ የሆነች ልጅ ስላገኘ ህይወቱ እንደተስተካከለለት ይናገራል። እሺ ይቺ ልጅ ናት ብላ ሙጅጋን ጠይቋለች። ጊዜ ሲደርስ አስተዋውቅሻለሁ የምትገርም ሰው ናት ይላታል። ግራ ገብቷት ታየዋለች። ዶኑሽም እዚህ ጋር ለዳሪያ ስለ ኡዘይ እየነገረቻት ነበረ። አላቅም እንግዲህ እስካሁን ድረስ አጠገቤ ነው ያለው፣ ያው እንደዋወላለን። ለአሁኑ እንግዲህ ጓደኛዬ ነው፣ ወደፊት ምን እንደሚፈጠር አይታወቅም። በእርግጥ ሴርዳር ያደረገኝ ነገር በጭራሽ ይቅር ሊባል የማይችል ነው እያለቻት ነበረ። በድንገት ዶኑሽ ስልክ እየተደወለላን ነበር ከአይሌን። ሄሎ አይሌን ትላታለች። ዶኑሽ መገናኘት አለብን አለቻት። ዶኑሽ ሳትፈራ የት እያለቻት ነው። ለመገናኘት ተቀጣጠሩ። የሴርዳር ሚስት ናት የደወለችልኝ ብላ እየነገረቻት ነው። በሌላ በኩል ቱርካን አሁንም ቢሆን ካርታልን እየፈለገችው ነው። ድንገት መጣች። ከዛም በኋላ ቪጋን አላስገባሽም እያለቻት ነው። ጠበቃው ጋና ያለው ሰራሊን ያለው አትረብሹ እያለቻት ቱርካን በሩን በርግዳ ገባች። ካርታል ማውራት አለብን እያለችው ነው። ካርታል ከጠበቃው ጋር ነበረ። ቱርካን አትረጋጊም? ይኸው ከጠበቃው ጋር እያወሩ የነበሩት ስለ ፍቺ ሂደታችን ነበረ እያላን ነው። ከዛ እሷ ግን ከዛ በፊት አስፈላጊ ጉዳይ አለ አለችው። ጠበቃው እንዲወጣ አረገች። ጠበቃው ከወጣ በኋላ ካርታል ይኸውልህ ባለፈው ዕለት ዴፍኒን ወስጃት ልጠፋ ነበረ ማለቴ የሩቻል ጤና ሁኔታ እየተሻሻለ ስለመጣ ምናልባትም ልትናገርብኝ ትችላለች ብዬ ስለፈራው ከሶመር ጋር መጣላት አልፈለኩም ነበረ እና ደብዳቤ ጽፌ ነበረ። ደብዳቤው አንተ ጋ ነው አለችው። የምን ደብዳቤ ይላታል። ደብዳቤ አንተ ጋ ነው አይደለም አለችው። እሺ አሁን ጋ ነው እና ምን ይሁን እያላን ነበር። አምጣው አለችው። አልሰጥሽም ሲላን ነበረ። ካርታል አታናደኝ ሰጠኛል አሰጠኝም አለችው። አልሰጥሽም እኔ ጋር ይቆያል እያላን ነበረ። ተናዳ እየወጣች ነው። በድንገት ሴቪ ላይ እየመጣች ነው። ሴቪ ላይ በርጋ ቆማ ጥበቃውን አስገባኝ እያለችው እሷ አላስገባሽም እያላት ድንገት ቱርካን ስታይ ተደበቀች። ተመልከት ምን ያህል ጊዜ ነው እዚህ እኔ እናንተ መለማመጥ ያለብኝ? ልጄ እኮ እዚህ እኮ ነው የሚሰራው አስገባኝ እንጂ እያለችው ሰውየው መጨረሻ ማስገባት። ከገባሽ በኋላ ቱርካን ተጠራጠረችና ተከተለቻት። ሴቪ ላይ ወደ ውስጥ እየገባች ካርታል ምን ልትሰሪ መጣሽ? ሴቪ ላይ ምሮ
ምንድነው የምታረጊው እያለ ነበረ። ከዚህ በኋላ ልታስፈራረኝ አትችልም። ከዚህ በኋላ እኔ የምጠይቅህን ነገር እኔ የምልህን ነገር በሙሉ ታደርጋለህ። አቶ ካርታል አንተ ምንት ሚስጥራዊ ባህሪ እንዳለ አውቄያለሁ። ያን ሚስጥር ልዘረጋግፈው እችላለሁ። ከዚህ በኋላ ጭንብልህ ወልቋል። ከዚህ በኋላ እኔ እናንተ በግልጽ ሆነን ማውራት አለብን አለችው። ምን እያወራሽ እንዳለ አልገባኝም። ሚስጥር ብለሽ የምታወሪው ነገር ሄደሽ ለፈለግሽው ሰው መናገር ትችያለሽ፣ ግን ምንም አታመጭም፣ ምንም የሚቀየር ነገር የለም ይላታል። እርግጠኛ ነህ እያለችው ነበር። አዎ ሰምተሽኛል ያልኩትን ተመልከቺ፣ እንደውም እኔ አንቺን ብዙ ነገር ማድረግ ይችላለሁ እያላት ነበረ። እንደምንም ብላ ቱርካን ጆሮን ወደ በሩ ለጠፍ አድርጋ ማዳመጥ ጀመረች። ዞር ስትል ሙስጠፋና ቪጋን ቢሮ ውስጥ እየወሩ ናቸው፣ ግን ዞር ብለው እያዩት አልነበረም። አሁን ቱርካን ማዳመጧን ቀጠለች። ሴቪ ላይ እንደውም አንድ ነገር ልንገርሽ፣ አንቺ በጣም ብዙ ኃጢአት አለብሽ። ለምሳሌ ያህል የቱርካን እናት ያንን ፖስታ ልከሽ ያንን ፎቶች ልከሽ እንደ ገደልሻት ምናምን ነገር መናገር ይችላለሁ። ይሄን ነገር ቱርካን ቢያውቁ ምን የሚሉ ይመስልሻል እያለ ነበር። ቱርካን በሩን በርግዳ ገባች። አንቺ ነሽ አይደለ ብለል ውስጥ እየገባች ሴቪ ላይ አሁን እኔ ምን ታመጫለች ስትላት ሁለት ሴቶች መጣላት ጀመሩ። ካርታን ለመገላገል ይሞክራል። ሴቶቹ ሲጫጫሁ እነ ሙስጠፋ ወደ ውስጥ ገቡ። ሙስጠፋ ለመገላገል እየሞከረ ምንድነው እያለ ቱርካንን ሲጫወባት እናቴን የገደለቻት ተመልከት ምን እየሆነ እንዳለ ተመልከት ትለዋለች። ከዛ ሙስጠፋ እና ምን ይሁን በቃ እናትሽ የሞተችው በአደጋ ነው፣ እማዬ ደግሞ ስለዚህ ጉዳይ ነግራኝ ነበረ፣ ስህተቷን አምናለች፣ በቃ ከዚህ በኋላ ምንም የሚፈጠር ነገር የለም እና ምን ይሁን እያላን ነበረ። ቱርካን ጭራሽ የሙስጠፋ አነጋገር አበሳጫት። ቱርካን ምንም አማራጭ የላትም። ጮኋ አልቅሳ ወጣች። ተናዳ መኪና ውስጥ እየገባች ነበረ። ሶመር ደግሞ ኪራዝና ዴፍኔን ወደ ሩቻል ጋር አመጣቸው። ሩቻል ልጆቿን ስላየች ደስ ብሏታል። ከነሱ ጋር እየተጫወተች ነበረ። በአንድ በኩል ዶኑሽና አይሊን ተገናኙ። አይሊን ያሳለፈችውን ነገር እየነገረቻት ነው። ለዶኑሽ ግን በዋልትና ቀልድ ነው። ሴርዳር አሁንም ቢሆን ያፈቅርሻል፣ ድሮንም ያፈቅርሻል፣ አሁንም ያፈቅርሻል። እሱን ሳገኘው በጣም ብቸኛ ልቡ የተሰበረ ሰው ነበረ እና አሳዘነኝ እና ፈቀርኩት፣ ከዛ ተጋባን እያለቻት ነበረ። ሴርዳር ምንም እንዳላጠፋና ሁሉም ነገር ድንገት እንደሆነ የእሷ መታመም እዚህ እንዳመጣቸው እየነገረቻት ነው። አሁን ልሰናበትሽ ነው፣ ልሄድ ነው፣ በቃ እንግዲህ ቀደም ብዬ ልነግርሽ ነው፣ እኔና እሱ እንኳን እንፋታለን፣ ከዛ ሁሉም ያንቺ ይሆናል ብላ ትሄዳለች። ሴርዳርም ቢሆን ሳድቅን ሊያናግረው መጣ። ይህ አይሊን ወደ እንግሊዝ ልትመለስ ስለሆነ በእሷ ቦታ ሆኖ ሊሸፍን የሚችለው ሴርዳር ስለሆነ ለሳድቅ ይህን ሀሳብ አቀረበለት። መጀመሪያ ዶኑሽን ጠይቃት፣ የዶኑሽን ሀሳብ ስማ፣ ለእኔ ችግር የለብኝም እያለው ነበረ። ሴርዳርም ቢሆን የሳድቅን ሀሳብ ሰምቶ እየወጣ ወዲያው ለዶኑሽ ደወለላት። ዶኑሽ ከአይሊን ጋር ነበረች። ሄሎ ቤት እኔ ጋር ለመደወል ሰበብ መሆኑ ነው አለችው። አረ እንደዛ አይደለም ዶኑሽ ብሎ የተፈጠረውን ነገር አስረዳት። ከዛ እሷ እሺ እያለችው ነበረ። እሺ አለችው። ከዛም በኋላ ከተቀመጠችበት ተነሳች። ወይዘሮ አይሊን እኔ ከሴርዳር ጋር ተለይቻለሁ፣ ከዚህ በኋላ በዚህ ህይወት ከሱ ጋር መቀጠልበት ምንም አይነት ምክንያት የለም፣ የእሱ ነገር አብቅቷል እያለቻ ነበረ። በሌላ በኩል ቱርካን እንደመጣች ለዳሪያ የተፈጠረውን ነገር ነገረቻት። ዳሪያ እየዬ ብላ ነበር ያለቀሰችው። እንደገና የበለጠ ሴቪሌን እንድትጠላት ነበር ያረጋት። ከሴቪሌ ጋር ድሮ አይወደዱም ነበረ፣ እንደተጠማመዱ ነበሩ። አሁን ደግሞ እናታችንን የገደለቻት እሷ ነበረች፣ በእኔ ጥፋት አልነበረም፣ እኔማ ራሴን ሶቅስ ነበር ለብዙ ጊዜያቶች ብላ በጣም አምርራ እያለቀሰች ነበረ። በሌላ በኩል ሚኔም ብትሆን ከልጇ ጋር ለመገናኘት በጣም ብዙ ሙከራ እያደረገች ነው። አሁን ሶመር በድንገት ኪራዝና ዴፍኔን ይዞ ወደ ቤት እየመጣ አገኘቻቸው። ኪራዝ ፈራች። ከሶመር ጀርባ ተደበቀች። ላገኛት ልነካትም ልጨብጣትም አልፈልግም ብላ ሸሽታ ከሱ ጀርባ ስትደበቅ ሶመር በቃ ተያት ብሎ የሴት ልጆቹን እጅ ይዞ ባጠገቧ ሲያልፍ፣ ነገር ግን እሷ ማልቀሷን እንደቀጠለች ነው መንገድ ላይ ቆማ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።